በስመ አብ ወልድ በስመ አብ ወልድ በስመ አብ ወልድ ምንድነው አንተ ተናገር ኧረ በስመ አብ ምንድነው በስመ አብ ኧረ በስመ አብ በስመ አብ ተሸፈነ የማስከንቹ እሱ ነው ተረገመ አንተ ተረገምክ አንተ መጥፎ ሰው ዝበል አወቀኝ አይደለ ቤት በኩል ሊወጣው ቤት አባ ብለን አንተ ቆይ ይሄ ኩይስ 3 ቀን እኮ ነው 3 ቀን ይወረሪ በእናትህ ለአንገት ላይ ነው አምጥቼ የምጠመጠው ይሄን እኮ ነው የምትንከባከበው አይደል እንዴ ቅድም ያልኩ ምንድነው ታዲያ እንዴ ምንድነው አረ ኮፍያ ይሄ የማይረባ ሰውዬ የኔ ህይወት በቃ መቃብር ለማድረግ ይከታተላል ካንተ በላይ እዚች ዓለም ላይ እርባና ቢሰው አለ ዝም በል ጺምንም ጸጉርንም ላጭቼ ምንም ይሄ ሰውዬ ካንተ በፊት ይዘውኝ ነበር ከሌሎች ሰዎች ጋር ወጥቻለሁ አሁንም እወጣለሁ አሁን አቅም አለ አይደለ አሁን ታያለህ አሁን የመጨረሻ ነው ማተረው ናችሁ አይኑ ራሱ ደም መስሏል እኮ ታውቃለህ ይበለው የሚጠጣው ነገር ራሱ ሌላ የገማ ነገር እንደዚህ ሲንተፋተፍ እንትን ውስጥ ዝም በል እንዴት ትልና ተወይ ነክ ነገር ይላል ተጫወትክብኝ አይደል አንተ ተጫወትክብኝ ቆይ ችግር የለውም ገና በቁመ ሲኦልን እንድትመኝ ያደርጋል ያ እንደ ጓደኛችሁ ነው ቆይታ ያለሽ የሰማኸኝ ነው እሱ ምን አይነት ሰው ነው ግን ይሄ ሰውዬ እየቀያየረ የማያመጣው ሰው የለም አንተ የተረገመ ሰው ነው ማን ነው የምትለው ይሄ ይዘው የመጣው ነው ሰማኛለህ እኔ አንተን ፈልጌ ነው የመጣሁት በተዘዋዋሪ ስትፈልገኝ እንደከረምክ ያጠመደኝ እሱ ነው ሰማኛለህ ሳምራይት ጋር ከአንድ ወር በፊት ማስጠንቀቂያና ተልእኮ ሰጣት ወደ ውጭ እንደምትልካት ነግራት እኔ እንድታሰር በሐሰት ማስረጃ ስሜን እንዲጠቀስ ስታደርግ የነበረው አንተ እንግደለው ብለው ነበር እኮ እንደው እኔ ስላላውቀው ምን ስለሆንክ ነው እየተወቀኝ ነው እንግደለው ብለውኝ እኔ ነኝ ያተረፍኩህ እኔ ነኝ አሁን ንግባባ አይ መሞት የለበትም ይሄ ታዳጊ ልጅ ነው ስራውን ነው የሰራው ስለዚህ እናግባባዋለን ችግር የለውም ተውት በህይወት ይኖር ብዬ በህይወት እንድትኖር የፈቀድኩልህ እኔ ነኝ እንጂ እንዳገኘው እኮ ሊያጠፉህ ነበር ብዙ ቦታ ማለት እኔ አላወቅኩም አንተ መሆንህ ግን ተውት ብዬ ነው ይገርምሃል እንጂ እስካሁን ሞተ ነበር እንዴት አላወቅኝም አንተ ነኝ ይሄን ያህል የምታፈላልጊ ለህይወት ለዋጋ አይ ለራሳችሁ ነገር የምትፈልጉኝ ከሆነ በዚህ ልክ የምታሳድዱኝ ከሆነ እንዴት አንተን በመልክ አታውቀኝም ማለት እንደምትከታተል እናውቅ ነበር ነገርን በመልክ አላውቅም ነበርና ይዘነዋል ወይንም አለ ያለበት ቦታ ለምን እናርገው ሲሉ ተውት ችግር የለም በማስጠንቀቂያ ተለፋል ብለን ተመካከረ ከዚህ በፊትም ቪዲዮ ሰርቼባችሁ ምናልባት ያንተ ግብረ አበሮች ናችሁ ቪዲዮ አስጠፍታችሁብኛል ተመሳሳይ እንደዚህ አይነት ባህሪ ህይወትን ለማጥፋት ነበር አላማችን እንደው ግን በህይወት እንድትኖር ይፈቀርኩልህ እኔ ነኝ እሺ በጣም ትቀልዳለህ ይሄ ነው ቀልድ አይደለም አሁንም ቢሆን ከዚህ የማይረባ ሰው ጋር መስራት የለብህም አንተ ወጣት ልጅ ነህ መለወጥ ትችላለህ ይሄን ሰውዬ አሁንም ቢሆን ማለት ግዜ ያለ ምን ለማድረግ አንተ ከኔ ጋር ከተባበርክ ችግር የለውም ይሄ የማይረባ ሰው ነው በቃ እንግዲህ ከሱ ጋር ልስራ እሺ ይሻላል ካንተ ጋር ልስራ ከኔ ጋር ትሰራለህ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ ሰላም ሮቤል ነኝ ቤተሰቦች እንዴት አላችሁ እንዴት ከረማችሁ በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን ያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው
በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። አይደለ ካንተ ጋር እሰራለሁ። እሺ ካንተ ጋር ጥሩ እሰራለሁ። ጥሩ ወዳጆች እንሆናለን። ችጋራም እኮ ነው። ምንም የሚሰጠህ ነገር የለም። ዝም ብሎ ሰዎችን ጉድጓድ ውስጥ ማስገባት ነው እንጂ አንተ እንደ ሰው ደም ትተፋለህ። አንተ ደም ትተፋም አይመስለኝ፣ ውስጥ ሌላ ነገር ነው ያለው። ይሄ ሰውዬ አይጠቅምህም ብያለሁ፣ ነግሬሃለሁ። ከዚህ በፊትም አሳስሩኝ። እወጣለሁ፣ አሁንም እወጣለሁ። ማስዶንክ ነው በኋላ ይቆጫል። ግን አንተ ማስዶንክ ነው የምትወጣው። እንዴት እንደምወጣ አሳያለሁ። ህግ ለአንተ ስለሚገዛ ገንዘብ ስላለ ከደቂቆች በኋላ ስልክህ ተይዟል። እያንዳንዷ የምታንቀሳቀሳት የባንክ አካውንት በሙሉ ዜሮ ይቀርልሃል፣ ብሎክ ይታገድልሃል። በየትኛው ገንዘብ እንደምትፈታ ነው ያለው። እኔ ምን አድርገው ነው ይሄ ሰውዬ ግን የሚከታተለኝ? አንተ ምን አድርገው ነው ይሄ ሁሉ ህዝብ የምትጨርሰው? ለመኖር ብዬ እኮ ነው። እቺ መስኪን ልጅ ገደልካት፣ ቃል ገብተህላት ውጪ ልከሻለሁ፣ እዚህ ልጅ ላይ ግን ሐሰት መስክሪበት ብለህ ገደልካት። ሳምሬት ምን ላድርግ ልጅ፣ ጉዳዩ ከገባህበት እኮ አይለቅህም እኮ። ምን ማለት ነው? ከባድ ነው። ያጋንንት አሰራር እኮ ከባድ እኮ። ምን ላድርግ፣ ወድጄ እኮ አይደለም። ወድጄ አይደለም ማለት 90 ዓመት ይኖርከው እኮ። ይህን ካላደረኩኝ እንዴት እኖራለሁ? በቁሜ እኮ ነው መቃጠለው እኮ። ስለዚህ ማደርገውን ነገር እያደረኩ ነው የምኖረው። ለዚህ ነው ለነሳ እንኳን መግባት አልቻልኩም። ትሰማኛለህ? አንተ አጋንንት አምላክ ነህ ሲጀምር። አዎ ልክ ነህ፣ አጋንንት ነህ፣ ልክ ነህ። መቼ የት እንዴት ነው? ቆይ ምን ስትል ነው ከእንደዚህ ነገር ጋር ይጣበቅኩ? ወደፊት ታየዋለህ። ህይወት ይከብዳል፣ ወደፊት ከባድ ነው። እኔ ይህን የጀመርኩት ነው በ60ዎቹ ነው። ያኔ 40 ዓመት ልክ እንዳሁኑ ነበርኩ። ከዛን ጊዜ ጀምሮ ይህን ነገር የሆነ ሰው ጋር ሂጄ ወደዚህ ነገር ያመላከተኝ ይኸው ከዛን ጊዜ ጀምሮ ኑሮ እንግዲህ እንደዚህ ነው። ዘመድ ቤተሰቦች ይስኛል። እኔ እኮ 95 ዓመቴ ነው። ወልደሃል ግን ደግሞ እንደ ሰው ኖረህ ታውቃለህ? ደግሞ አልወለድኩም። አግብተህ ታውቃለህ? ደግሞ የለም እንደዚህ አይነት ነገር ስገባ የለም። ገንዘብ አለ፣ ትዳር የለም፣ ልጅ የለም። ምን በማድረግ ነው የምትደሰተው? ተባዩ በመብላት ትላትል በመብላት የሰው ደም በመጠጣት ገብተህበታል። ከገባህበት አስቸጋሪ እኮ ነው። ገብተህበታል። እኔ አንዴ ገብቼበታለሁ። ከዚህ ነገር ልላቀቅ አልችልም። 95 ዓመት 55 ዓመት በዚህ አይነት ህይወት ኖሬያለሁ። ባለፈውም ተናግሬያለሁ። ተይዤ ነበረ፣ ነግሬያለሁ። ይዞኝ ነበር ይሄ ሰው ነው ያናዘዘኝ። ይገርማል። ከሌላ ጓደኛው ጋር እየደበደቡ ተናግሬያለሁ። አሁን የምደብቀው ነገር የለም ማለት እሱ ያውቃል ሁሉን ነገር። አሳስቦኝም ነበር ግን ወጣሁ በዋስ ገንዘብ አይደለም። ድጋሚ መጣ ግን መፈታት ነው። አሁን ገንዘብክ እንደሚንቀሳቀስና እንደማይንቀሳቀስ ከደቂቆች በኋላ አሳይሃለሁ። አዎ ይሄ ሰው በቀላሉ እንደማይለቀኝ እኔም ገምቼ ነበር። ይሄ ብቻ አይደለም፣ ይሄ ቤት ራሱ ሌላም ቤት ካለ እየሰጋሁ ነበር። ነገራችን ላይ ቅድም ሳወራ ስጋት ነበረብኝ። ምናልባት ይህ ሰውዬ ማክስን ሳይ ከዚህ በፊትም እንደዚህ አድርጎኛል እና እንደዚህ ፈልግ ነበር። ሰው ስለምፈልግ አጋንንት አልነገረህም?
አንዴንማ ይሄ ውሻ አስቀረብኝ። በሰዓት ብጠቀም ኖሮ እንደዚህ አልሆነም ነበር። ምን አይነት ኖረኞች ናቸው? ይሄ ሰውዬ በቀላሉ እንደማይልቀኝ አውቄው ነበረ። አደገኛ ሰው እንደነበረ ነበር። ምንድን ነው ሰው አብሮት ያለው የሚሰራው ሰው ማን ነው? ከዚህ በፊት ሰራተኞች ነበሩ፣ ታስረዋል፣ እስር ቤት ገብተዋል። ይሄን ያስገባቸው ይሄ ሰው ነው ያስገባቸው። አሁን ይዞ ይመጣ አስሯቸዋል፣ አስፈርዶባቸዋል። ይሄኛው ደግሞ ሌላ ቦታ ያስቀመጥኩት ሌላ ቤት የሚያገለግለኝ ነበር። ምን ነው የሚያገለግል? ይህን በነገር በማቅረብ እና ዘንዱ በመከባከብ የሚያገለግለኝ ነበር። አይነት ዘመን ላይ የደረሰ ገንዘብ ምን ያለው በዚህ ልክ ግን ማሸነፍ ይቻላል? ምን ታደርገዋለህ? ተቸግረህ አላየሁም መሰለኝ። እኔ 40 ዓመት ነበርኩኝ ያኔ በጣም ቸግሮኝ ነበረ። ኃይለ ሥላሴ ወርደው ንጉሱ ስርዓታቸው ወርዶ መንግስቱ ሲቆጣጠረው ችግር ላይ ነበርኩ። ከዛ ጊዜ ጀምሮ ይህን ነገር የጀመርኩት። ፍታኝ እባክህ፣ እኔ የትም አልሄድም ከዚህ በኋላ። ውስጥ ቀበሩ ፈልጉ ግደሉኝ፣ ፍታኝ እባክህ። በጎማታ እያጠበኩ እያሰርኩት እስኪቆረጥ ድረስ እጅግ ነጭ እስኪሆን ድረስ አሁን ጨርሻዬ ነው መሰለኝ። የምመለስም አይመስለኝም ወደ ቤቴ። መቃብሬን በደንብ ነው የቆፈረው። ጊዜያዊ ቤት ነው የምትኖርበት ቤት ነበር? ቤት አይ ብዙ ቤት ነው ያለኝ። ቤት እንኳን ችግር የለም ነበር። ምን አደርጋለሁ ከዚህ በኋላ እንግዲህ ደብድባችሁ መራመድ እኮ አልችልም። መራመድ ያቃተ እግር ይቆረጥና በዳዴ ትሄዳለህ። ሮቤ ግን መጀመሪያ ፍተሻ ብናደርግ የሆነ የሚሰማኝ እንትን አለ እዚህ ውስጥ የሆነ ድምጽ እየተሰማኝ ነው። ፍተሻ አድርገው እና ታዲያ ፍተሻማ ማድረግ አለብን። ፍተሻ እናድርግ አይደለ? ተነስቶ ኧረ እባካችሁ ምንድን ተፈጥሮ ነው አልገባኝም። ሰላም እንዴት ነው እናታችን? ደህና ነን። ማንን ልበል እርሶን? ማንን ልበል እርሶን? ትዝታ? እዚህ ምን ይሰራሉ? ዘመዶት ነው? ቤተሰብ ናት ከዚህ ሰው ጋር? ኧረ እሱስ የራሴ ነበረ። ቤቱማ የራሴ ያው የቀበሌ ቤት ነው። በደህና ቀን ያስኳት ጎጆ ናት። ይኸው እንደዚህ ተበላሽቼ ቀረሁ። ይሄ ቤት የእርሶ ቤት ነው? ይሄ ቤት? አዎ የቀበሌ ቤት ነው። እሱ ታዲያ እዚህ ምን ያደርጋል? ታምሜ እያየሄ ነው። እየተጫወትኩ ነው። ታምሜ እኮ ነው ያለሁት። የት እንዴት አወቁት? ይሄ ሰውዬ ምንድን ነው አልገባኝም። እማዬ ይሄ ሰውዬማ ከባድ ነው የእሱ ነገር። የእሱ ጥበብ ብዙ ነው። የእሱ ነገር ከባድ ነው እናቴ ጓ ከባድ ነው። የእሱን ጉዳይ የሚያተወርቶ የማያልቅም፣ ተዘርዝሮ የማያልቅም። እንደው ዝም ነው ብቻ። እግዚአብሔር እሱ ራሱ ምን አይነት ጉዳ አድርጎ እንደፈጠረው አምላክ ይወቀው። ወደዚህ ምድር እንዴት አድርጎ ሲፈጥረው አይታወቅም። በቃ እንደዚህ ነው የእሱ ጉዳይ። መች ነው የገጠመው? ምንድን ነው የሰውዬ እንዴት በእርሶ ህይወት ላይ ሊኖር ቻለ? እንዴት ነው ምንድን ያጋጣጠማቸው እናንተ? ሰውየውማ ያው መቼም ሴት ልጅ ማታመጣው የለም። አንዳንዴ ውሻም ማጥንት የማይጎትተው የለም። ሴት ልጅ ማታመጣው የለም። በኋላ ትዳር ይሆነኛል ብላ እኔ ጓደኛ አገናኛት። ጓደኛ አገናኘ ነው የምትለው። ከዛ ጓደኛ አገናኘኝ ብላ መጣችሁ።
እሺ በቃ የወደድሽውን እንግዲህ ወቅቱ መጥፎ ነው እንደምታውቀው። እምቢ ብትል ሴት ልጅ ያዋርዱሃል። እንደሚያዋርዱ ነው። እንደኔ አይነት እድል አይድረስባችሁና ሁላችሁ። ኧረ ተይ ተይ በእባክሽን ያጋባሻል። ትምህርትሽንም ዝም ብለሽ ቀስ በይ፣ እኔ ሁሉን ነገር እየተፍጨረጨርኩ አስተምርሻለሁ ብላት ውጭ እገኛለሁ አለኝ። ኧረ ተይ ብዬ በሰውም በጎረቤትም አስመከርኩ። ጎረቤትም መከሯት። እምቢ አለ ያጥፊው ሆኖ። ከዛ እሺ በቃ ብዬ እሺ ወደድሽው? አዎ። ተይ ምኑ አስወድዶሽ ነው አልኳት። እርስዎ እንዲህ ሲያዩት አልወደዱትም ነበር እሱን? ኧረ እኔ እንደው ደስተኛ አይደለሁም ነበረ። እስቲ ቆይ ብዬ ደግሞ በሰው አጣራው። እስኪ ምን አይነት ነው? እሷ ሳሰማ ሳጣራ ባለ ሀብት ነው፣ እሱም ማይሄድበት የለም፣ ሀብታም ነው፣ ተሰሚነት አለው፣ ሀብት እንደ ጉር ነው፣ ይሰበስባል እንደው ምናምን አሉኝ። ለካ የእሷ አጃካሪ ናቸው እንደዚያ የሚሉት። አጃካሪዎቹ ብዙ ናቸው። ሀብት ያለው ሰው ለጊዜው በምድር እኮ ሰፊ ነው እጁ ታውቃላችሁ። በሕግም ብትሄዱ በምንም ብትሄዱ ሰፊው እጅ ነው እና ከባድ ነው። ከዛ እንደዚያ ሲሉኝ መጣሁና ልጄ እንደው እንዴት ነው ልጁ በምንስ ያስተዳድርሻል? በምንስ ነው ምን አለው ብዬ እኔ እንዳልሰማው መስዬ ጠየቅኳት። እንዴ እናቴ ቢያንስ ሀብት ካለው እኮ አንቺን ያስተዳድር፣ ቢያንስ ለአንቺ ይጠቅምሻል ይጠቅመኛል ብዬ ነው ቃል የገባሁለት እሺ ያልኩት። አሁን ቀን እኮ ልንቆርጥ ነው፣ ሽማግሌ ሊላክ ነው አለች። እሱ ሊልክ ማለት ነው? አዎ። እሺ ተይ ይህ ሰውዬ እንደ የተማረ ነው አልኳት። አይ ደግሞ የድሮ ሰው ተማረ አልተማረ ማለት ትወዳላችሁ። ይሄ ነገር ወዲህ ማድረግ ትወዳላችሁ፣ አትዘምኑም አለችኝ። ዘመናዊ አትዘምኑም፣ ዘመናዊ አትሆኑም ነው፣ አትዘምኑም አለችኝ። ተይ የተማረ ድሃ እኮ ነገ አግቢ፣ ተይ ደስተኛ አይደለሁም። የተማረ ድሃን አግቢ፣ ነገ ሰርተሱም ተምረሽ አንቺም ተምረሽ ጥሩ ደረጃ ትደርሳላችሁ። እኔ የሰውዬ ትክሻ አልወደደውም አልኳት። ሰዎቹም ቢነግሩኝም አልፈለኩትም። እምቢ ካልሽ ጨርሰናል እና እሱ ጠቅልዬ እገባለሁ አለች። ከምጓረድማ እሺ ብዬ ወርቅም ነበረችኝ እሷን ሻሽጬ ጎረቤቶችም ዘመድም ስነግር በምን ጨነቀሽ ሸኝ አሉኝ። መጣ ተቀበልኩ፣ ሸኞ ሰጠሁት። አይ ሰጠሁት። መቼም ሰርጉ ላይ ብታዩት ይሄ ፊቴ ላይ ራሱ ውስጥ ደስተኛ ስላልሆነ ፊቴና ፊቴ ጉበት ይመስላል። እንደዚህ ብዬ የሳቁ ቀፈፈኝ። አሁን ለካ የዛን ጊዜ ራሱ የሰርጉ ዕለት ቁጭ ብሎ ወንበር ላይ ስሚ ምንድነው እናትሽ ደስተኛ አይደለም፣ ለስሙላ ነው የጎን ነው የምስቀው እናትሽ ይላታል። በጎን ነው የምስቀው ደስተኛ አለች እንዴ እናትሽ ይለኛል አለች። አረ ደስተኛ ናት ፈቅደልኝ ሽማግሌዎች አይደለ ፈቅዳ የላከችልህ አንተ ደግሞ ምናምን ብለው ዝም አለኝ አለች። ከዛ በኋላ ተበቃ ትዳሩም አለቀ። መልስም በትንሽ የሚዜዎች ያክል ጠራው፣ ሰው ሳይበዛ በሴት ሚዜ በወንድ ሚዜ አድርጌ ጠራው። እንደው የሱና ቤተሰብም ትንሽ ቀላቀልኩ፣ አንድ 5 ዋና መልስ ጠራው። ከዛ በኋላ እሺ ብለን እየመጣች ትሄዳለች፣ እየመጣችም ትጠይቀኛለች፣ እሱም ይመጣል። መጥቶ ዋዘር ምናምን ይለኛል፣ አንቱ ይለኛል። እንደው መቼም አንቱ ደህና ነው ትማ ይላል በስሙላ። እሺ
ደህና ነኝ እግዚአብሔር ይመስገን እለዋለሁ። በቃ መሬት ያቀረቅራል። ቁጭ ሲል ሶፋ ላይ ቀና ብሎ እንደዚህ መሬት ያቀረቅራል። ጎን ጎን ያያን እኛ ዞር ብለን ስናየው ጎን ጎን ያያን መሬት ያቀረቅራል። ይሄ ሰውዬ መሬት የሚያቀረቅር ነገ ዶማ ነው የሚቆፍረው አልኩኝ። ያልኩትም አልቀረም እላለሁ። እሷ እየከሳይ እየመነመነኝ እየከሳች እየመነመነኝ ልብስ ገዛላታን ያ ልብስ የገዛላት ልብስ በወሩ ቦለል ቤሎ ሆኖ ቁጭ ይላል። እየከሳች እኔ ገዛላትም እየሰራችም የገዛችውም ልብስ ቦለል ይላል። እንደው መመንመን እንደው አፍንጫ ብቻ መቅረት ፀጉር ማለቅ። አስቀድሞ ፀጉሯን ያለቀው ፀጉሯ ጀርባዋ ላይ ነበር። ፀጉሯ አንድ ፍሬ ቀር። አረ ልጅ የፀጉርሽ ምንድነው? ማነው ፀጉርሽን የፀጉር ቤት የሚሰራሽ ማነው እላለሁ። እማዬ ደግሞ አንቺ ሁሉ ጊዜ ድሮ ሰው ነገር ትበላላችሁ ይሄ ነው የምትለኝ። አረ ምንድነው ሁኔታሽ? ከዛ ስትል እንደው አንድ ቀን የሆነ ስራ አሰራዋትና ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። አሁን ሰውነቷ በቃ አለቀ በቃ። ከዛ በቃ በፀጉር ራሱ በቃ ሰውነቷ ሁሉ ይቆስላል። በቃ ትልት ነገር ነው የሚለው። ይተላን። እኔም ታዲያ ምንድነው እያልኩ ግራ ይገብተኛል። ሰው ማናማክርም። ያው ገንዘብ ትንሽ ማጣት መጥፎ ነው ሸጎጥ ስለሚያደርግልኝ ቸለልላለሁ። እያለቀች ከዛ ታመመች። ሰውነቷ ሁሉ ተላ፣ ደሟም ተመጠጠ። በቃ ከዛ እሱ ሲጠይቀው ተላው ምንድነው ስትለው ገና ገልሻለሁ ያለኝ ነው የምትለው። እንዳለችው ሞተች። በቃ ሞተችብኝ። በቃ ይኸው ብቻዬን ቀረሁ። በቃ በቤቶት እስረኛ አደረጎት ሰውየው? አዎ በቤት እስረኛ ሆንኩ፣ በሽተኛ ሆንኩ። ይኸው እዚህ እርሶ ላይ ጥቃት አድርሶ አያውቅም? ይኸው እንዳለ ይኸው ተልቷን እኮ በዚህ ጋር እንዳለ ተልቷን። ምን እግሮት? አዎ ጭኔ ላይ ተልቷን። ምን ሆኖ? እኔ እንጃ። ይተላን በ5 በ6 ቀን ማዘር እያለ ይመጣና ልክ እሱ መምጫ 5ኛ ቀን ሲሆን ብልት ያደርገኝና እንደት ነገር ጠብ ይላል ይተላን። ከዛ በኋላ እሱን ደግሞ ምን እንደሚያደርገው
ያላቅም በቃ ለቅሞ ማየት እንችላለን ምናልባት እኔ አይነሱ ማን ዲያቢ ወንዲ ቆይ ኧረ ተውቱ አይነሱ እንዳይነሱ እስኪ አይነሱ ማይ አይነሱ በስመ አብ ወልድ ጉዳጉድ መጣብን። በቃ ምን አርጎት ነው ሰውየው? እግሮት እንደዚህ ሆነ? እኔ ምን አውቃለሁ። ሆስፒታል ሄደው አያውቁም? ሆስፒታል ሄጄ ነበረ። እሺ ዝም ብሎ መድኃኒት ሰጡኝ የሚቀባ። እርሱ ነው የወሰዱት? አይ ጎረቤት ነው። መቼ ነው? እሱማ ጭራሽ ለምን ሄድሽ አለኝ ሲመጣ አጥቶኝ። በስመ አብ። እሺ ልጄ ሞተች፣ እኔም ልሞት ነው። በቃ አልሞቶ ተብላሽ። በቃ ሌላ ልጅ የለኝ። ልጆቱን ገሎቦታል ይሱኝ። እንዲህ በሰውነቷ በስጋ በነፍሷ እየተጫወተ ነገር በቃ ተጫውቶባት በቃ ምንም ነገር እንደ በድኑና ውልቅ ብላ አሞጥሙጣ ደም እየተፋይ ደም እያስታወከች እየተላች ሞተች። በቃ ኧረ ምን ጣለባት? ያንገሪቱ እኔ ላይ ምን ጣለብኝ? ምን ኃጢአት እንደሰራው አላውቅም። እንዲህ ተበላሸ በቃ። አሁን እኮ በጣም እኮ አመርቅዟል እኮ ውስጡ እኮ በጣም ብዙ ተባይ እኮ ነገር ነው ያለው። አዎ አሞጥሙጧ እንዲወጣ ነው በቃ። ነገር ሊመጣ ይችላል አሁን እሱ እንዴ። እኛ እኮ አሁን ነበርን እኮ ሰውየውን ይዘን እኮ ስናናዘው ነበረ። አሁን እኮ ድምጽ ሲሰሙ ነው ባልደረቦቼ መተው ወደ ውስጥ እንግባ ብለው ስናዩት እርሱ አሉ። እሱን ማን ችሎት? እሱ የመጨረሻ ቆሻሻ አይደለ እንዴ? ማን ችሎት? ሌላ ልጅ ባለቤቶት ምናምን ሌላ ምንም ሰው የለም? ባለቤቴ ነው። ዝም ብዬ የሆነ ምግብ ቤት ድሮ ነበረኝ። ከዛ ከሷ ነው ዝም ብዬ ወለድኩት ለአንድ ቀን እንጂ ትዳር ይዤ አላውቅም። አሁን ቆይ የተሻለ ሕክምና የሚያገኙበት ሁኔታ እናመቻቻለን እናትዬ። ይሄ ቤትም የእርሶ ቤት ነው እንዳሉኝ ከሆነ እሱ ግን ዘንጦ ይኖርበታል፣ እንደፈለገ ባዕድ አምልኮን ያመልክበታል። እርሶ እዚህ ማቅቃሉ። ምን ያህል ጊዜ ሆኖት እንደዚህ ሲያደርጉ ከሆኑ? አራማት ሊሆነኝ ነው። የተጋቡት መቼ ነው ከልጅቷ ጋር? ልጅቷን የፈለጋት መቼ ነው? በህይወት የነበረች እሷስ? እንደው አንድ 3 4 እንጃ እንደዚያ ሊሆን ነው። ቀኑን ቆይታ ይታላችኋል። እንደዚያ ቢሆን ነው ምንም ደስተኛ ገባች። በቃ ደስተኛ አይደለችም። ለኔ አንድ ወር ያልሞላ ልጅ አልተደሰተችም። በሰማይ ቤቷ ትደሰት እንጂ ምድር ሳትደሰት ሞተች። እኔ ነው የመጣብኝ የሆነውን ነገር ያየሁት ነገርና አይኔ ነው የመጣው። በጣም የሚያስደነግጠው የሚያስፈራውና እንዴት ሽታ ራሱ እንዴት አላመጣምና ገርሞኛል። ደግሞ አይ ሽታን አንዳንዴ እንዳይሸት እንጂ በጫው ዘፍዘፍ አደርገዋለሁ። ጫው በቃ አንዳንዴ በጫው አድርጌ ዘፍዘፍ አጥበዋለሁ። ከዛ በቃ ሕክምና ሌሉ እስካሁን ሎሚ መቀባቀባ አደርገዋለሁ። ከሸተተ ራሴን ምን ሆናለሁ ብያለሁ። በቃ እንደሱ እያደረኩ እንዲህ አበላሸኝ። የተረገመ ሰው ጣለብኝ። እኔም ተረግሜ መሰለኝ። እናትዬ እስኪ ምናልባት ከዚህ በላይ እርሶንም ማስጨነቅ ያለብኝ አልመሰለኝም እና ተው፣ ኧረ ይዘርጉት። አሁን በዚህ ላይ ማጨረሻ ወይ እናትዬ፣ አይዞት እናትዬ። የሕክምና ነው የሚያስፈልገው። ከፍተኛ የሆነ የሕክምና እርዳታ ያስፈልገዋል፣ ክትትል ያስፈልገዋል እና ወደዛ ይዘኖት እንሄዳለን። ወደ ቤቶት ተመልሰው የሚወጡበት ሁኔታ ይመቻቻል፣ ነፃ ይሆናሉ፣ ከዚህ ሰውዬ እስራት ይወጣሉ። አረ ይሄማን ጀግና ተገኝቶለት። አይ ከሕግ በላይ ከእግዚአብሔር እንደወታች እኛም የቻልነውን ነገር እንግዲህ እሱ እጁ ረጅም ነው፣ ግንዱ ብዙ ነው። እሱ ማንም አይችለውም እንጂ አይመስለኝም። ግድ የለም እናቴ። በቃ እርሱ አሁን ይነሱና ሆስፒታል ይሄዳሉ።
ቤቱን መፈተሽ ያለብን ነገሮች እንፈትሻለን። ህጋዊ ሰዎች ነን እዚህ ያለነው ሁላችንም። ቤቱን ፈትሸን ምን ብለን አጥርተነው እንወጣለን። የእሱ ቤት ሲሆን የእርሶ ቤት እንዲመስል አድርገን ነው እንደው ቤቱንም ካልሆነ ለቃለሁ ካልቻልኩም ብቻ ልዳን ይቀመጥበት። እንግዲህ እኔ ምን ጎዳና ሸራን ጥፍ ያልተኛ ሰው ሰላሙ ነው። ጎዳና የሚኖሩት እፎይ ብለው እየኖሩ አይደል? ስራዬ ብለው ኑሮ እየኖሩበት አይደል? እንደዛ ይሻላል ከኔ ስተውኝና ትንሽ ከባድ ነው። ከዚህ እሳቸውን ይዘን ወደ ጠንትን እንሂድ፣ ወደ ሆስፒታል ይዘናቸው እንሂድ። ግን እሳቸውን አምቡላንስ ልካችሁ አምጥታችሁ ይዛችኋቸው ሄዱ። አብሮት የነበረውን ሰውዬ እሱን እኔ ቆይታ ላድርግ። ካሜራውን ይዛችሁ አንድ ሴት ከተለኝ እናታችንን እናስወጣችሁ። እንግዲህ ውድ ቤተሰቦች ከእናታችን ጋር ቆይታ አድርገን ነበረ። እንግዲህ በራሳቸው ቤት ነው እንደ ንጉስ ካልኖርኩበት እንደ ብቻ አውሬ ናቸው። በዚህ ማህበር ውስጥ ያሉ በዚህ ስብስብ ውስጥ ያሉ ሰዎች በሙሉ አውሬ ናቸው። ከሰው ዘንድ ያልተፈጠሩ የሚመስሉ እንዲሁም አፈ ታሪክ የሚመስል ነገር ነው እያወራኝ ያለው። እድሜ 95 ዓመቴ ነው። የዛሬ 40 ዓመት እንዲህ በንጉሱ ዘመን ነበርኩኝ። ብቻ እንዲህ ነገር ውስጥ ገብቼ እድሜ እዛው ላይ ቀርቶ አሁን ባለውበት እድሜ ቀርቻለሁ። ያኔ በነበርኩበት እድሜ እያለ ነው የሚያወራው ሰውዬው ያለው። የሚበላው ነገር ሻንጣ በሚያክል የሆነ አንድ እንትን ትልቅ ሳጥን ውስጥ የሚበላውን ነገር ይሄ ግለሰብ ነበር ሲያቀርብለት የነበረው። ውስጡ ያለውን ነገር ብነግራችሁ ጉድ ነው። በቃ የአይጥ ቆዳ አለበት፣ የምናምን የሆነ ትላትል አለበት፣ የሆነ ልፋጭ ምናምን ስጋ አለበት። በቃ የሌለው ነገር የለም ውስጡ የተባይ አይነት የትል አይነት የሌለው ነገር የለም። እና እንደዚህ አይነት ነገር ነው ሰውየው እየበላ እንግዲህ ቢደሰተው ደም ይጠጣል አሉ ምናምን። ደግሞ ይሄን የሚያቀርብለት ይሄው ግለሰብ ነው አጠገብ ያለው። ቅድም በልብ ካሜራ አይታችሁታል የተፈጠረውን ነገር። እናታችን ደግሞ በቤታቸው ልጃቸውን ድረውለት ልጃቸውን ደሟን መጦ ጨርሶ ነው እያሉን የነበረው። እሷን በቁሟ ቀብሯት ከዛ ገድሏትም ጨምሮ እኔን ደግሞ ያሰቃየኛል ያለ ቤተሰብ ቀርቼ ብቻዬን በቤቴ እንደዚህ እስረኛ ሆኜ ቀረሁ። ወደ 1 ዓመት ሆነኝ ነው የሚሉት። እግራቸውን እንግዲህ ተመልክታችኋል እናንተ ምን አይነት እንግዲህ እንደሆነ ማለት ነው የተፈጠረው እግራቸው ላይ እና ብቻ ከባድ ነው። አሁን እስኪ ወደ አንተ ልመለስና ውጪም የተወሰኑ ነገሮች ስትናገር ነበርና አንተም ላይ ጉዳት እንደደረሰብህ ችግሮች እንደደረሱብህ ወደ ሳይሆን ተገደህ እዚህ ስራ ውስጥ ገብተህ እየማቀቅ እንዳለ እንግዲህ ስትናገር እንደነበር ነግረውኛል። ከስም ጀምሬ ልተዋወቅና ምንድነው እንግዲህ አንተ ማን እንዴት ከዚህ ሰውዬ ጋር ልትተዋወቅ ቻልክ? ስሜ እንኳን ባይጠቀስ ጥሩ ነው፣ ግን የገባሁበትን እንትን አላስታውሰውም። በጣም ተገድጄ ነው የገባሁት። ብዙ ስቃይ ብዙ መከራ የደረሰብኝ፣ ግን በቃ እኔ ከአይምሮዬ በላይ ነው። ብዙ ነገር ነው የተደረገው እዚህ ቤት ውስጥ። ብዙ መከራ ብዙ ህይወት አልፏል። እኔ በጣም ብዙ ነገሮች ደርሰውብኛል። በቃ የሚደረገው ነገር በቃ እኔ በአገሪቱ ላይ ህግ አለ ወይ? እውነት የሰው ልጅ አይምሮ ነው ወይ ይሄንን የሚያደርገው የሚል ግምት አለኝ። በጣም ብዙ ነገር ነው። 9 ሰዓት ላይ የተለየ ነገር ይመጣብሃል። 10 ሰዓት ላይ ሌላ ነገር ይመጣብሃል። ቀን አተኛም፣ ቀን ነው። ማታ በምንም ተአምር አተኛም፣ በምንም ተአምር። እንደውም ቀኑ ይሻልሃል። ድምጽም ትሰማለህ፣ የሆነ የሰውም ድምጽም የሰውንም እንቅስቃሴ ታያለህ። ማታ ላይ ግን የሚመጣብህ አውሬ ነው። በቃ አያስተኛም። ሰውነታችን ይበላናል፣ ያሳክከናል። በቃ በጣም ዘግናኝ ነገር ነው እየተደረገ ያለው። እኔ በወቅቱ ቤት ያልነበረ ትዳር የነበረኝ በቃ እሱን ሁሉ አጣልቼ ፈትቼ ምን እንዴት የት እንዳለችም አላውቅም። መጣሁ እዚሁ ቀረሁ። ሂድ ስባል ራሱ እንጃ 50 ሜትርም አልሄድም። ተመልሼ እዚሁ ነው የምመጣው። ሀብት ይልሃል፣ ሀብት ይሰጥሃል ይላል። ሀብት ምንድን ነው? ቲሸርት ማገዛበት ሀብት ነው። የተስፋ ሀብት ነው እንጂ ምንም ያገኘሁት ነገር የለም። ጭራሽ ስቃይ ነው የተረፈ። ስቃይ በምድር ላይ በቃ ሲኦል የሚባለው እውነት ሲኦል የሚባለው ነገር እዚህ ጋር የኔ ላይ እየተፈጸመ ነው። ያ ሁሉ ነገር ይደረጋል፣ ያ ሁሉ ነገር ይደረጋል። ግን እንደው ወጥተህ ሂድ
ሂድ እንኳን ቢለኝ እንኳን ቢያባረረኝ እንኳን ተመልሼ የመጣው እዚህ ነው። ምን እንደተደረገብኝ ምን እንደሆንኩ ራሱ አላውቅም። ተመልሼ እዚህ እዙ ማገልገል አንዴ ዘንዶ ቅቤ ትቀባለህ፣ እሱን ታጸዳለህ በየ2 ሰዓቱ በቃ ተሱ ጋር ነው። በቃ ሰው ከሰው ጠልተህ ከዘንዶ ጋር ምን እንደተደረገ አላውቅም። እና አሁንም እኔ ለህይወቴ በጣም እፈራለሁ። ምክንያቱም የምፈራበት ምክንያት አሁን ይሄ ህይወት ይሄ እንትን አሳስቶኝ ሳይሆን ይሄ ሰውዬ እውነት በህግ ቁጥጥሩ ባውላ አንዳንድ ጊዜ ተይዞ የወጣበት ነገር ነበር፣ አጋጣሚዎች ነበሩ። እነዛ ነገሮች ስላሉ አሁንም እፈራለሁ። ምክንያቱም እኔን እንደማይገለኝ እርግጠኛ ነኝ። ለምን? እኔን መጠቀሚያ ነው የሚያደርገኝ እንጂ ልጆቼን ሚስቴን በውጭ ባሉበት እንደሞቱ እንደጠፋ አውቃለሁ። ዛሬ እንደዚህ ጎስቁሌ እንደዚህ ኮኝ ብስታየኝ በቃ እንደዚህ ችግር አጎሳቁኝ አይደለም እዚህ ቤት የገባሁት። በማላውቀው መንገድ ተጠልፌ ተገድጄ ምናልባት ህይወት ትቀየራለች ብዬ ነው የገባሁት። አሁን ግን እንደዚህ በዚህ ነው። የድሮ ፎቶዬን ብታይ በጣም ቆንጆ ነበርኩ። ካንተ ባስቀኝ ነበር። ወቅቱ ስመጣ እንደውም በጣም ታስፈልገኛለህ እንዳንተ አይነት ሰው ነው የምፈልገው ምናምን ብሎ ሲያሞጋግሰኝ ነበር። ሲያሞጋግሰኝ ምናምን መጨረሻ ላይ ግን ብዙ ስቃይ ነው የደረሰው። እኔ እንኳን ቢያንስ በዚህ ሰዓት ላይ መንግስትም ሆነ ህግ ደርሶልኝ ብዙ ህይወት ጠፍቷል። የብዙ ህይወት ተመሰቃቅሎ በየመንገዱ ወደቃል። ያ ከዚህ ሰውዬ ጋር ተገኘ። ይሄ ሰውዬ በጣም በአዳም ልኮት ላይ የተመሰረተ ሰው ነው። የሰውን ህይወት ማጨናገፍ የሰውን ህይወት ማበላሸት ነው እንጂ ሀብት ምንድነው? ንብረት ይዘህበት ልጅ ወልደህ ካላሳደግ ሀብት እኮ የምንም እኮ የማይጠቅም ሀብት እኮ ነው። ሀብት ይባላል። ይሄ ሰውዬው በህይወት ልጅ የለውም። ለሱ በቃ እባቡ ይሄ ዘንዶ ነው ልጁ። እሱን ነው የሚያመልከው። ፈጣሪን የማያመልክ ሰው፣ በቤተ ክርስቲያን በእንትን የማያመልክ ሰው እባብን ቅቤ ቀባ። እሱን የኛ ጽዳት ሳይሆን የሱን ጽዳት ነው የሚጠበቀው። እኛ እየተሰቃየን እየተደበደብን እየተጎሳቆልን ሌቱን ቀኑን እያለቀስን ሂዱ ስንባል ማትሄድበት እኮ የሆነ ነገር አለ። ይሄ ራሱ እኮ አንድ እንትን እኮ ስቃያችን እያየን የሞተው ሞቷል። በቃ አሁን ለመጡ ጄኔሬሽን የሚሆን ሰውየው በቁጥጥር ስር መዋል በጣም ደስ ይላል። ለምን ቀጣዮች ህይወቶችም አሉ፣ የሚበላሹ ህይወቶች ነበሩ። እነዛ ህይወቶች ምናልባት ይተርፋሉ ብዬ አስባለሁ፣ ወይም ተርፈዋል ብዬ አስባለሁ። ሌሎቻችን በስቃይ የተመታን በለምጥ የተመታን ብዙ ህይወት ብዙ የተበላሸ ነገር አለ። ምን ያህል ጊዜ ሆኗል ከሰው ጋር ከተዋወቅክ አብራችሁ ተሳተፈ? እንዴትስ ሀብት ንብረት የነበረ ሰው ትዳር ልጆች የነበሩ ሰው ነው እና እንዴት ሆኖ ነው ወደዚህ አይነት አዝቅጥ ውስጥ እንድትገባ እንኳን ሰርተህ ነው ወይስ ያንን ሀብት ያመጣው? ምናልባት ያ እንደዛ ነበረ ሀብቱ ያፈራው ወይስ በዚህ መንገድ ነበር? አረ ሰርቼ ፈግቼ እንደማንኛውም ኢትዮጵያዊ ደግሜ በቁጠባ ቆጥቤ ያገኘኋትን ሀብት ነበር። ግን በሆነ አጋጣሚ ገባን እዚህ ወጥመድ ውስጥ። በዚህ ወጥመድ ተተበተበ። አንድ ቀን መጣሁ፣ በማግስቱ ተመለስ መጣሁ። በቃ አትወጣም ተባለ። ለምን አወጣም? በቃ እዚሁ ይሄንን እባብና ይሄን ዞን ስለቀልጥ ሳሻሽ ሂርስ እንደነገርኩ ሂርስ እንኳን ተብዬ አልሄድም። ተመልሼ እዚሁ ነው የምልቆሰቆስ። ሰዓት ደረሰ፣ ምግብ አቅርብ፣ የባዕድ አምልኮት እንትን አቅርብ ትባላለህ። ያንን ለማቅረብ ሰከንድ ደቂቃ ያለን የሆነ ሰኮንድ ካለፈ በቃ ይቀየራል። ሰው እንደ ሌላ ነው ይቀየርብሃል፣ ያጓራብሃል። በቃ ስቃይህ ተንበርክከህ ነው
እሱ ዛንቱ ግብሩን እንትኑን ሲያደርግ የሚበላው ነገር ምን እንደሆነ የደም አይነት የትል አይነት የተበጫጨቀ ስጋ አለ። የምን ስጋ ነው ብትለኝ እኔ አላውቅም። የበሰበሰ ምንድነው ፋርስ ራሱ ይቻላል። የበሬ ፋርስ አለ፣ የአይጥ ቆለው የምን በለው ግን ድንገት ካላ አይተህ ነው እንጂ አሁን ለብቻ ይሆን ማየት አይደለም እንትን አይችል ነገርኩ። 9 ሰዓትና 10 ሰዓት ላይ ልክ ለህፃናት ወተት እንደሚሰጠው አንኳኩቶ የሚሰጡን ነገር አለ። ያ ነገር ነው ተቀምጦ ያን ነገር ነው እኛ ጠዋት በሰዓቶችን ጠብቀን ያንን የምናቀርብ ግብር የምናቀርብለት ያንን ያደርጋል። ያንን ይወስዳል። እሱ በሰዓቱ እኮ ከሰጠኸው ቀድመህ ከሰጠኸው ደስ ይለዋል። የሆነ ሰኮንድ ሰው ነህ። እንደገና ደግሞ ቴክኖሎጂ አንጠቀምም፣ ስልክ አንጠቀምም፣ ሰዓት የለንም። በቃ እዛው ጣይ ጥርስ ወሳክ ተጠጣይ አይቀን ነው እችን አድርገን ስንሰጠው ታለፈ። በቃ ያጓራል፣ በቃ ይሰድበናል። ነገሩኛ ስድቡ ነው ረስተው ነው አይምሯችን ራሱ አሁን እኔ ትክክለኛ አይምሮም አይመስልም። በቃ ሁሉ ጊዜ ስቃይ ነው። ቀን እኮ የሆነ ነገር ድምጽ ሰማል፣ ሌሊት አያስተኛንም። የለበስነው ልብስ ሁሉ ይበላናል፣ ያሳክከናል። ምንድነው እሱ በሱ ዙሪያ ምንድነው አንተ ያለ የደረሰብህ ነገር አለ? ደረሰብህ? ጀርባዬ በሙሉ እንዳለ የተቦጫጨቀ ነው። በምን ምክንያት ነው? ሌሊት ላይ የሚቦጭቀ ነገር ምን እንደሆነ አታውቅም። ወጥቶ ይቦጭቃል። ሰውነትህ መገል ያመረቅዛል፣ ትል ያፈራል። በ5 ቀን በ6 ቀን ይመጣና እንደገና ደግሞ ምን እንደሚያደርገን አናውቅም። ያስተኛንና ይልሰውና ያጸድቅ ያደርግልናል። እንደገና ደግሞ ያው ነው ገላችን እንኳን ስንታጠብ እንኳን ሳሙና አንጠቀም። ግራዋ ቀጥቅጣል በግራዋ እየፈተኩ ከተሻለ በሚል ያን ያህል ነው የሚያሰቃየው። ያን ያህል ነው ግፍ እየተደረገብን ያለው። ግን እንዴት ነው ሰው አገሩ ላይ ሆኖ እንደዛ አይነት ስቃይ እየተደረገ እስካሁን ራሱ መቆየቱ 4 ዓመት 5 ዓመት ራሱ ሳይደረስበት መቆየቱ ራሱ ሲደረስበት ደግሞ እንደዚህ በብር ኃይል ወይም በሆነ ነገር መውጣት ራሱ ለኛ ደግሞ ያስፈራናል። ወጣ ብለን ተያዘ ብለን እንደ ሰው አንድ ቀኛም ወደ ቤተሰብ እንቀየራለን፣ ወደ ቤተሰብ እንገባለን ብለን ስናስብ ተመልሶ ይመጣል። እኛም እዛው አካባቢ ስንሽከረከር እዛው ተሽከርክረን እዛው ሳንወጣ እዛው ቀጠል። ሌሎች ነበሩት እንደዛ አስተናገዱ። እነዛ ተይዘውበታል በስልክ ተወርውሮ እኔ ከሌላ ቦታ ነው ወጥቶ እንደገና ሲያረግ በየቦታው ቤት አለው። በየቦታው የሚያሰቃየው ሰው አለ። ስንት ግብር አለ። የማይመጣ ግብር የማያደርገው ነገር የለም። ያን ነገር ሁሉ እየተደረገ ይኸው አለ። እንግዲህ እውነት በምድር ላይ ደስታን ባላገኝም ፈጣሪ ወዶት ግን በላይኛው ያስበኝ ይሆናል። እዚህ ጋር ግን በጣም ስቃይ፣ በጣም በትል ተመትቼ በለምጥ ተመትቼ ሰውነቴ እየፈሰሰ እሱ በመጣ ቁጥር ካላጸዳልኝ በስተቀር ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ
የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ምንድነው ሰውነት ላይ የተፈጠረው ነገር ምንድነው? አድርጎኛል ያልኩኝ ነገር ጀርባዬ በሙሉ በጥርሱ ይቦጫጭቀኛል። ያስተኛና ይቦጫጭቀኝ ቦጫጭቆኝ ይላል። የቦጫጨቀኝ ፓርት በሙሉ ደም መግል ያረግዛል፣ ትል ይፈጥራል። ያንን መጥቶ እንደገና ደግሞ ይቦጫጭቅና ያጸዳኛል። አሁን እኮ ስለቆምኩ እኮ ነው። ወገቤን ብታየው እኮ አጥንት እኮ ነው የቀረው። ከውስጥ እንዴት እንደሚመነጭ እኔ አላውቅም እንጂ ሁልጊዜ የሰው ልጅ ገላ ተቦጭቆ መኖር ማለት ምን ማለት እንደው አስቡ። ሰው አንድ ነገር እንኳን የሆነ በር እንኳን ሲቆነጠጠን እኮ እንዴት እንደሚያመን እናውቀዋለን። እኛ ግን ጀርባዬ እውነት ድፍረቱ ካለ አሳያለሁ። እስኪ ምናልባት ማሳይ ድፍረቱ ካለ በጣም ዘግናኝ ነው። እኔ አንዳንዴ ተደብቄ በመስታወት ሁሉ እንደዚህ ጀርባዬን አይሆን ለራሴ ባየሁበት ራሱ ደነግጣለሁ። ምናልባት ነገሩ አስከፊ ሊሆን ይችላል። አሁን ስትነግረኝ በጣም ከባድ ነገር ነው የነገታ ግን ሕክምና እንድታገኝ ምናልባት ብንያው ምን አይነት ደስ ይለኛል። እስኪ እና የሚቸግር ከሆነ ለአንተ ችግር የለም። እሺ እንትን አትጨናነቅ። ግለጠው እስኪ በስመ አብ ሸፍነው ጌታ ሸፍነው። ይህንኑ ነው መልሶ በ5 በየ6 ቀኑ ያልከኝ? ወይ 5 ቀኑ ያጸዳዋል። ኧረ ስቃያችን በዛ። አሁንስ ኧረ ስንት ሰው ህይወት ተወገደ። እሱ መወገድ ሲገባው የሌላ ሰው ህይወት ተወገደ። ይሄው የምታዩት ነው። ተሰቃየሁ። እንዴት እንደሚያደርግ ደግሞ ማታ ይብሳል። ለምን እንደሆነ አላውቅም። ማታ በጣም ነው የሚብሰው። ማታ በጣም ሰውነት ደክሞ ለመተኛት ሲጓጓ ህመሙ እየጨመረ ይመጣል። ህመሙ እየጨመረብህ ሲመጣ ስቃይ ቀኑ ሌሊቱ በጣም ይረዝምብሃል። በቃ አንዱ የዋፍ ድምፅ እስከምሰማ ድረስ በጣም ይከብዳል። ስቃይ ነው። እንግዲህ አዝናለሁ ለተፈጠረው ነገር። እድሜ ልክ እንግዲህ ሰው በዚህ ጭካኔ ሰውን በዚህ ልክ እንዲያደረገ ምናልባት ወንዴ ምን የምትለኝ ነገር አለ? ይውጣ አይደለ? እሱ ይውጣ። ምናልባት አንተም ወደ ሕክምና ቦታ የምትሄድበትን ሁኔታ እናመቻቻለን ለአንተ። ዞሮ መጥፎ እንግዲህ በደል ሲደርስብህ ኖረሃል። የአሽከር አድርጎ እንዳልነበርክ አድርጎ ከልጅ ከሚስት ነጥሎ ህይወትን ጨለማ አድርጎ ኖሯል። እንግዲህ አሁን ደግሞ ፈጣሪ ቢረፍድም ምንም ቢል ቢዘገይም እንግዲህ በዚህ ህመም ውስጥም ሆነክ ያው እኛ ያለበት ሁኔታ ለማየት ይችላል። ስለዚህ ቢያንስ የምትታገዝበትን ሌላ አንዳንድ ነገሮች ላይ የምናገዝበት ሁኔታ እናመቻቻለን። እሺ እውነት ነው። እውነት አንድ ሰው እኮ ሰውን ባሪያ ሲያደርግ እኮ ቢያንስ ምግብ አቅርቦ ጽዳቱን ጠብቆ ነው። እኛ እኮ በዚህ መልኩ ነው ባሪያ ያደረገ። በዚህ መልኩ ነው ሰው እኮ የትም ቦታ ላይ ያገለግላል። ግን የኛ እንትን ስቃው በዛ። የሚታየው ነው ተነክሰን ተቦጭቀን
ጽዳታችን ተጠብቆ ቢሆን እኮ ችግር የለውም። ግን የኛ ደግሞ ትንሽ ለየት ያለ ነው። ለሌሎች መማሪያ ለሌሎችን መጠንቀቂያ እንዲሆን ብለን እንግዲህ ፈጣሪን እንለምናለን እና ይህንን ነው ማለት እንፈልገው። እናንተም እዚህ ደረጃ እንድትደርስ ተከታትሎ መንግስትም ጋዜጠኛውም ፖሊሱም ይህን ያልተከታትሎ ከዚህ ጉድ ላወጣኝ በጣም አመሰግናለሁ። በጣም ነው የማመሰግነው። ፈጣሪ ነው መመስገን ያለበት። በዚህ ቢረፍድም እንዳልኩ ዞሮ ዞሮ ተደርሶበታል። እሱም በህግ የሚቀጣበት ሌላም ደግሞ ወንጀል ነክ ስራዎች የሰራ ሰው ስለሆነ ተያያዥ የሆኑ ወንጀል ድርጊቶች ስላሉበት ይህ ግለሰብ እንግዲህ በእነሱ ማስረጃዎች ተጠረቃቅሞ ፍርዱን ያገኛል። አንተም ደግሞ ብዙ በደሎች ተበድለሃል፣ ታስረህ ያለ ፍላጎት ብዙ ነገር ስትሆን እንደነበረ እንግዲህ እየነገርከኝ ያለው ታመሃል፣ ብዙ ጉዳትም ደርሶብሃል ከነገርከኝ ታሪክ አንጻር። ዞሮ ዞሮ አሁን ቢሆን አንተም እንግዲህ ወደ ሆስፒታል ሕክምና ጥሩ ሕክምና እንድታገኝ እንረዳሃለን፣ እናግዛለን በዛ። ከዛ ባለፈ ግን ጣቢያ ሄደን እንግዲህ የቀረውን ነገር ደግሞ እዛ ምስክርነት የምትሰጥበትን ሁኔታ ይፈጠራል ማለት ነው። በመጀመሪያ ደረጃ ያንን ካረግን በኋላ የሚቀጥለውን እንመካከራለን። እሺ፣ በጣም አመሰግናለሁ። ችግር የለም። አመሰግናለሁ። ችግር የለም። እግዚአብሔር ይስጣችሁ። አሜን። ችግር የለውም። እንግዲህ ውድ ቤተሰቦች በጣም በሚያሳዝናችሁ ሁኔታ እኔም ያው ከነበርኩበት ጭንቀት እንግዲህ ከነበርኩበት ውጥረት ተላቅቄ መልሼ ደግሞ አሁን ወደ ስራዬ ለመመለስ ዛሬ ቀን አስችሎኛል ማለት ነው። ይህን ክትትል ስራ ከጀመርኩ ጀምሮ ይኸው ቀኑን ውለን ማልደም ተነስተን ቀኑን ሙሉ ውለንበት ብዙ ማስረጃዎችን ብዙ ነገሮችን ለማግኘት ችለናል። ይህ ሰውዬ አሁንም ቢሆን በጣም ብዙ ወንጀሎች ያለበት ሰው ነው። የስኬን ሁኔታም ገና እንዴት እንደምናጣራው አላውቅም። ከናሌሎ ጋር እየተመካከርን ያ የተፈጠረበት ሁኔታ ደግሞ እንዴት ነው ለምን ነው የሚለውን እነሱን ነገሮች የምናጠራበት ነው የሚሆነው። እሷንስ ማን ገደላት የሚለው አሁን እኔ የተፈጠረው ሌላ ነገሮች ስለነበሩ እንግዲህ ስለ ሳምራዊት ማሟሟት ብዙ ነገሮችን እንግዲህ በግልጽ ለማጣራት አልቻልኩኝም። የቀረውን ጣቢያ ላይ የሚናዘዝ ከሆነ ይናዘዛል። የታወቃት እንዴት አወቃት ለምን አደረገ የሚለውን በዝርዝሩ ጣቢያ ሆኖ የሚነግረን ነው የሚሆነው ማለት ነው። እንግዲህ ማስረጃዎቻችን አሰባስበን በጣም እንግዲህ በከፍተኛ ፍርድ ቤት ፍርዱ እንዲጻፍና ወደዛ ተላልፎ ፍርድ እንዲሰጠው እናደርጋለን። ለዛም ደግሞ እኛ የተቻለን እናደርጋለን። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡን። እንግዲህ በነገው ደግሞ ከዛሬ ነገ ከነገ ደግሞ ከትላንት ዛሬ ከዛሬ ደግሞ ነገ ይሻላል ብዬ አምናለሁ እና ነገን ደግሞ በተሻለ ሁኔታ ወዳጆቼ የስራ ባልደረቦቼ ሁላችን ተሰብስበን እስኬን ጨምሮ ተገናኝተን ደግሞ አለን የምንልበት እስኬን የምናገኝበት እንዲሆን ተስፋ አደርጋለሁ። ለአሁኑ በዚህ ላብቃ። ሰላም ቆዩኝ ቤተሰቦች።